ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነታ አይለያችሁ፣ እንደውም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ እዚሁ ኮምቦልቻ የሚሰጥ ጥርምጥን ያለ የቤት እቃ የሚያማምሩ የቤት እቃዎች ነው ማሳያችሁ ማለት ነው። ያልተንዛዛ 66860 ብር የፈጀ 400 ብሩ የትራንስፖርት ነው። እዚህ ጋር እንደምታዩት የቤት እቃዎች ነው ማሳያችሁ ማለት ነው። ፏፍሽ ያሉ አስፈላጊ ነገሮች ናቸው። ሲኒ ደግሞ በጣም የምታምር ቆንጅዬ አዲስ ነው እጄ የመጣችሁ ደግሞ ማለት ነው። በጣም ነው የወደድኳት። እኔ ራሱ ባለፈ አንድ ደርዘን ገዝቼ ነበር። አሁን ይዣት መጣሁ ማለት ነው ለራሴ። በጣም ነው የምታምረው እና እያንዳንዷን እቃ ዋጋ እምነግራችሁ ይሆናል። አብራችሁኝ ሆኑ። ሌላው ሎሚ ሱፍራ በነጭ ሎሚ በነጭ ዳንቴሎችም አድርጌ ነው ማች ያደረኩላት ማለት ነው። እናንተ ባትሉኝም እኔ ማች ለማድረግ ወደ ኋላ አልልም። ወላኪን ካጣሁ በስተቀር ነው። ያኔ ካጣሁኝ ምንም ከለሩ አንድ አይነት ላይሆንልኝ ይችላል። ካለ ግን ማች እያደረኩ ነው የምገዛላችሁ ማለት ነው። አባዬ እዚህ ጋር እንደምታዩት ማለት ነው ለየት ያለች ሲኒ ነው ዛሬ ይዤላችሁ የመጣሁት። በጣም ነው የምታምረው ማሻአላ ቆንጅዬ ሲኒ። ሰርቪሷም እንደዚሁ እንደምታዩት ማለት ነው። ይሄ ደርዘኑን 4000 ብር ነው የገዛሁት። ረከቦት ደግሞ ባለ 5 ቋሚ ድምላይት ረከቦት እዚህ ጋር እንደምታዩት ዋጋው 4200 ብር ነው። የረከቦቱ አክሰሰሪ እዚህ ጋር ጀበና ማስቀመጫ፣ ማጨሻ፣ ሰርቪስ፣ ፌርሜሎ አብሮት አለ ማለት ነው። ከዛ እዚህ ጋር እንደምታዩት ሲኒ ግማሽ ደርዘን ሌላ አላት። ይሄ ጋር ነው 4000 ብር እንደዚህ ሆኖ ማለት ነው። 12 ፍሬ በጣም የሚያምር ቆንጆ ሲኒ ነው ማለት ነው። ከዛ ሌላ ምን አላት? ስኳር እቃ፣ የስኳር እቃ ይሄ የግዛዝ ነው ለዚህኛው ማለት ነው። እዚህ ጋር ደግሞ ክብ ረከቦት አለ። ክብ ረከቦት 2200 ብር አክሰሰሪ የላትም። እቺ ሰርቪስ ብቻ ናት ያለችው። ከዛ ጥበብ ሲኒ አንድ ደርዘን በ1400 ብር እዚህ ጋር ግማሽ ደርዘኑ አለ ማለት ነው። ከዛ ምን አለ? የስኳር እቃ አክለሪክ ሁል ጊዜ ማሳያችሁ እቺ ስትወጣ እንደዚህ ናት ማለት ነው። የራሷ የሻይ ማንኪያ አላት። ያኔ ስኳር የምታነሱበት በራሱ አለው ማለት ነው። እና ይሄ ቆንጆ እቃ ነው። ይሄ ካርቶን ይሄ ነው ማለት ነው። የዚህኛው ደግሞ ይሄ ነው ለዚህኛው ስኳር እቃ እና ሲኒው 1400 ረከቦቷ 2200 ብር። እዚህ ጋር ደግሞ ጋቻ አነስ ያለች ነው የምፈልገው ብላለች 400 ብር ነው እቺን የገዛሁላት ማለት ነው። በትንሽም በትልቅም ሳይዝ ስላለው ማለት ነው። ሱፍራ ባለኳሱ ሎሚ በነጭ ነው። ሎሚ በነጭ የሆነበት ምክንያት አረንጓዴ ከለር ጠፍቷል ማለት ነው። እንደ አይነቱ እንትኑ ማለት ነው ክሩ እና ሌላ ደግሞ የረከቦት ዳንቴል በጣም ነው የምታምረው። ይሄንን 350 ብር። እዚህ ጋር ደግሞ የሞሰቡ 750። እዚህ ጋር የትሪ አለ በጣም ጥቅጥቅ ብሎ ቆንጆ ሆኖ የተሰራ ነው። ይሄንን ደግሞ ያው ትልቅ ነው ለትሪ ደግሞ ሲበዛ ነው በጣም ያው ያምራል ዳቦ ስታረጉበት ምናምን። ይሄንን 650 ሶስቱ ዳንቴል 1750 ብር ማለት ነው። እዚህ ጋር ደግሞ ሞሰብ አላት። ሞሰብ 3600 ብር። ከዛ የእንጀራ ሰፌድ እና የእህል ሰፌድ በ1000 ብር ማለት ነው ሁለቱን። ከዛ ይሄኛው እንደምታዩት 3600 ብር ማለት ነው። እዚህ ጋር ደግሞ ሰፌድ በነገራችን እንደምታዩት ማለት ነው ቁና ሰፌድ ብዬ እየሳቀችብኝ ነው ዛህራ ከጀርባ ሆና ማለት ነው። ቁና እንደምታውቁት ኮምቦልቻ ትላልቅ የለም መካከለኛ ናት። ያኔ አነስ ያለች ናት። ዋጋው 850 ብር ነው ማለት ነው። ይሄን የገዛሁላት እነዚህ የስፌት ውጤቶች ናቸው። እኔ አልሰፋውም እንደ ምናምን የምትሉ ልጆች ደግሞ ማለት ነው ኢትዮጵያ መጣችሁ ቤተሰብ ዝየራ እንትናንትና ስትሉ ስፌት ያቆያል ታውቃላችሁና ለመስፋት ቶሎ አይደርስላችሁም። እንደገባችሁ ደግሞ ተማልቶ እቃ ብድግ አድርጋችሁ እንደመጠቀም የሚያክል ነገር የለም ማለት ነው። እናቴ መስፋት ትችላለች ያኔ ለቤት ማለት ነው። እንደዚህ ለገበያ ባይሆንም ግን ለኔ አሁን አልደረሰልኝም ማለት ነው። እዚህ ጋር የወርቃማ ሰርቪስ አላት 3 ፒስ። ይሄ ያው አልተገጠመም እጀታው ብያችኋለሁ። እነዚህ ነው
ቆንጆ ናቸው። ዋጋው 6000 ብር ካርቶ ማለት ነው። እዚህ ጋር ደግሞ ወርቃማ የውሃ ኮምፕሌት በዋንጫው ማለት ነው። ይሄንን የገዛሁላት 2600 ብር ነው። 6 ብርጭቆና 1 ጆክ ነው ያለው ማለት ነው። ጥበብ ትሪ 3 ፒስ ነው 1200 ብር ነው የገዛሁላት። በነገራችን ላይ ማለት ነው በፍሬ ታዙኛላችሁ። ይሄ በፍሬ ሲሆን ወይም ሰርቪሶች በፍሬ ሲሆኑ ይወደዳሉ። እኔ ደግሞ የምገዛበት ቦታ የርከባ ቦታ ስለሆነ በሴሪ ነው የሚሸጠው ማለት ነው። ለዛ ነው አሁን እነዚህ መክተፊያዎች አንዱ ይሄ 300 ብር ነው የሚሸጡት። ይሄንኛውን 350 ይሄን 400 ብር ነው ችርቻሮ የሚሸጠው ማለት ነው። እንደው ቅናሽ የተባለበት ችርቻሮ ግን እነዚህ 3 ሴሪ 700 ብር ነው 750 ብር ነው የሚገዛው። ሁለት ከመግዛት 3 መግዛት ይሻላችኋል በሚለው ማዕደንም እንደዛው ማለት ነው። ከዛ እዚህ ጋር ጭልፋ አንድ ጭልፋ አላት የወጥ ጭልፋ 350 ብር 1680 ብር ደግሞ የቁርጥ ሰሃን ባለ 140 ብሩ ክቡ ማለት ነው። በጣም ቆንጆ የሚያምር ከለሩ ራሱ በጣም ነው የሚያምረው እንደምታዩት 1680 ብር። ሌላው የቆሎ ሰሃኖች የቆሎ ወይም የኬክ ሰሃኖች ማለት ነው 12 ፍሬ ነው የገዛሁት። ያንዱ ዋጋ 50 ብር ነው 600 ብር ማለት ነው 12ቱ። የፈንዲሻ ሰሃን 2 እነዚህ 900 ብር 450 ብር ማለት ነው። ሌላው የቁርጥ ሰሃን ደግሞ የሳንቲሟን ወይም የትሪውን አይነት ማለት ነው 25 ቁጥሮቹን 6 ፍሬ ገዝቻለሁኝ። አንዱ 230 ብር ነው አንዱ ፍሬ ማለት ነው 230 ብር። እንግዲህ 110 100 ምናምን ነበር ድሮ ስንገዛ የነበረው ያው እየጨመረ እነዚህ ደግሞ የሾርባ ሰሃኖች ናቸው። በጣም ቆንጆ 12 ፍሬ 1200 ብር። በነገራችን ላይ እዚህ ጋር ከሰሃኑ ጋር ይቀራረባል ያን ያህል አይራራቅም። ግን አንድ አይነት አይደለም አንድ አይነት ግራናይት አይደለም የተቀባው ማለት ነው። እዚህ ጋር ደግሞ 772 የወጥ ሰሃን 3000 ብር ገዝቼላታለሁ። ቆንጅዬ የወጥ ሰሃን ማለት ነው። ይሄ 3500 ነበር እንደምታውቁት አሁን 3000 ብር ሆኗል ማለት ነው። ይሄንን የመሰለ ቆንጆ ረና ቱርኪ ገዝቼላታለሁ ማለት ነው። ኒኬል ኩባያ 720 ብር 6 ፍሬ ገዝቼላታለሁ። አንዱ በ120 ብር ሂሳብ። እዚህ ጋር ሁለት ትሪዎች አሉ 1200 ብር 45 ቁጥር 500 ብር ማነው 50 ቁጥር ደግሞ 700 ብር ማለት ነው። የሳምቡሳ መዳመጫ 750 ብር። ማሳጠቢያ የሳሙና ያለው 180። የቁርጥ ማቅረቢያ ትንሿን ነበር ያለችኝ ትንሿን አጥቼ ትልቁን ነው ያው ልዩነቱም የ100 ብር ስለሆነ 600 ብር ገዝቼላታለሁ ማለት ነው። እዚህ ጋር ደግሞ የትኩስ ማስቀመጫዎች አሉ 4 ፍሬ ነው ያዘዘችኝ። እነዚህን 1000 ብር ነው የገዛሁት አራቱን ማለት ነው። በ1 ሊትር በራድ 800 ብር። አክለሪክ ኮምፕሌት በዚህኛው ማለት ነው 6 ኩባያዎች ከነጆኩ 3700 ብር። ይሄ ራሱ 100 ብር ቀንሶ ነው። ሌላው እዚህ ጋር ምን አለ መሰላችሁ ማዕደን ሙሉ ሴሪ ማለት ይሄ ነው ማለት ነው። ከትልቅ እስከ ትንሽ ማለት ነው። ማዕደናውን በችርቻሮ ይሄኛው ሙሉ ሴሪው 7000 ሲሸጥ ማለት ነው። ይሄኛው 3500 ይሄኛው ደግሞ 3000 ብር ነበረ። አያችሁ 6500 ብር ይሆናል ማለት ነው። እነዚህን 500 ብር ጨምራችሁ ይሄን ግዙ ምላችሁ ማለት ነው። አሁን ራሱ ይሄ 3000 ብር ነው። ይሄ 2500 ነው። 5500 ብር ይሆናል። ላኪን ይሄ እነዚህ እስከ ትንሾቹ ማለት ነው ትርፍ ታገኛላችሁ ማለት ነው። 500 ብር ጨምራችሁ ብገዙ ለምሳሌ እቺ ትንሿ ማር ምናምን እንደዚህ ለሰው ቀነስ አድርጋችሁ ራሱ መስጠት ይፈልጉ በቃ ለአንዳንድ ነገሮች ይሆናሉ ማለት ነው። እንደዚህ ሙሉ ሴሪ ሲሆን 6000 ብር ነው። ሁለቱን ግዢ ካላችሁ ደግሞ 5500 ብር ነው። ማነው 5500 ብር ነው ማለት ነው። ለዛ ነው ብዙ ጊዜ የምታዩኝ እኔ ቪዲዮ ስሰራ ሙሉ ሴሪ ገዝቼ የምታዩኝ ይሄንን ስለማማክራቸው ነው ማለት ነው። ችርቻሮና ሙሉ ሴሪ መግዛት ይለያያል። ሌላው እነዚህ ባሊዎች 250 500 ብር ሁለቱን ገዝቼላታለሁ ማለት ነው። እነዚህ ኦኬ ፕላስቲክ ናቸው። ከለራቸው አንድ አይነት የሆነው ያው አንድ ሲመረት የሚመጣው ከለር አንድ አይነት ነውና ሁለት አይነት ከለር ስላላገኘው ነው። 350 ብር ደግሞ 20 ሊትር ባሊ ለሊጥ የሚሆን ማለት ነው።
እንደምታዩት ቆንጆ እቃ ነው ማለት ነው። አያችሁት? ኦኬ ፕላስቲክ ነው። እኔ ፕላስቲክ የምገዛላችሁ ቆንጆ እቃ ነው። ኦኬ ፕላስቲክ ማለት ነው። ሮቶ 350 ነበረ ያለችኝ፣ ግን 350 ሊትር ሮቶ አለ ሞልቷል። ገበያውን አጥለቅልቆታል። ወላኪን ክዳኑ አይከድንም። ሰፊ በጣም ሰፊ ነው ክዳኑ ማለት ነው። እና እኔ የገዛሁላት 320 ሊትር ነው። ምክንያቱም ክዳኑ ካልከደነ ምንም ዋጋ የለውም። ውሃ ለመቅዳትም ቢሆን ለወደፊት እቃ ለማስቀመጫም ቢሆን ጤፍ ምናምን የሚይዝልናል ብላችሁ ብታስቡም ካልከደነ ትርጉም የለውም። ስለዚህ እኔ ይሄንን 320 ሊትር ነው የገዛሁላት። ዋጋው 3900 ብር። በነገራችን ላይ ቁመት ምናምን እኩል ነው። ውሃ ሲቆጠርበት ያው በውሃ ልኬታ ሲሆን ነው እንጂ እላችኋለሁ። እዚህ ጋር ደግሞ ብረት ምጣድ ትንሿ 550 ብር፣ ጥስት 2000። ከዛ እዚህ ጋር ደግሞ ለዳቦ ማብካያ የሚሆን ይሄንን 450 ብር። ማዞሪያ ደግሞ ቁጭ ማለሻ ያላት ናት። እቺ 100 ብር ናት ማለት ነው። ከዛ ሀባይብ እዚህ ጋር 1300 ብር 50 ቁጥር ለሊጥ ማብኪያ ምናምን ለእቃ ማጣጠቢያም ራሱ በጣም ቆንጆ ነው። ፕላስቲኩ ጊዜውን ጠብቆ መሰበሩ አይቀርም። ይሄም እኮ መሰበሩ አይቀርም፣ ግን ብዙ አመታትን ያገለግላችኋል ማለት ነው። ሌላው ጭልፋ 1200 ብር፣ የእሳት መጫሪያ 50 ብር፣ አፏን ይሄ 80 ብር ማለት ነው። እዚህ ጋር ደግሞ ማንከሽከሻ 200 ብር፣ የእቃ ማንጠፍጠፊያ 300 ብር። እነዚህን ይመስላሉ እንግዲህ እቃዎቿ። በእኛ በአፊያ የምትጠቀምበት ያድርጋት። የለፋችሁበትን ሌላ ሰው አያስበላባችሁ። እናንተ ራሳችሁ የምትጠቀሙበት ያድርጋችሁ ላለሁኝ ሀባይብ። ምክንያቱም ብዙ እህቶች ይሄን ገዝቼ ቤት ሰርቼ ባሌ ከልክሎኝ፣ ባሌ ቀምቶኝ፣ ወንድሜ ቀምቶኝ እያሉ የሚያለቅሱ ልጆች ራሱ በጣም ብዙ እህቶች አሉ። ብዙ ወንድሞቻችሁ ደግሞ ቤታችሁን ሰርተው እናንተን የሚያስደስቱ እንዳሉ ሁሉ የሚያስከፉም አሉ። ባሎችም እንደዛው ማለት ነው። እና እናንተ የምትጠቀሙበት ያድርጋችሁ እላችኋለሁ ሀባይብ። ሰላም ሁኑ።